አንተ ውሻ የሙሻ ነው የወልድ መቆጣጠሪያ አናስቀው የምሬን ነው። እየቀለድኩ አይደለም። ቀየሙች ስለዚህ አልተንሽማ ከየት መጡብኝ እስክል ድረስ ነው። ከመኪና ከወረድኩ በኋላ ብቻዬን ጥሎኝ ተጫወቱብኝ። እዛ ጫካ ውስጥ ብቻዬን ተጫወቱብኝ። እንኖራታለን፣ ልጅም እንወልዳለን። እርግጠኛ ነህ? አዎ 100% በእኔና ባንቺ ውስጥ ቃል ገባልሻለሁ። ይታለኝ እሺ። እሷ እኮ ሞታለች እኮ ባለቤቷ ሞታለች ብለውሻል። ቤተሰቦቿም እንደሞቱ ነውና አንቺ ጋር እንዳላቃለሁ። ምንድን ነው የምታወሪው? እኔ ባይኔ አይቼልኝ ቀብርሽ ላይ መጥቼልኝ እንዴ? ምን ሆነሽ ነው? ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? ዛሬ የሚኪያስ አዲስ ባለጉዳይ ይዤላችሁ መጥቻለሁ። ባለጉዳይ ቀደም ብላ እንዳጫወተችኝ እንደላከችልኝ መልእክትም ትንሽ ከበድ ያለ ነገር አጋጥሟታል። ምንድነው የተፈጠረው የሚለውን ከራሷ አንደበት እንሰማለን። እስኪ ስምሽም አልበል? ስሜ መሰረት ይባላል። መሰረት ነው። የኔ እርዳታ የሚኪን ገዛ ያስፈለገሽ ነገር ምንድን ነው? ያው ባመንኩት ሰውና ይሆነኛል ብዬ ባመንኩት ሰው በጣም ስለተጎዳው ምን ማድረግ እንዳለብኝ አላውቅም። በጣም ጨካኝ መሆኑን ያወቅኩት አሁን ላይ ነው። እነዚህ ነገሮች ይፈጠራሉ ብዬ አንድም ቀን አስቤ አላውቅም ነበር። ምን ነበር የተፈጠረው? እስኪ ያው ከጓደኛዬ ጋር በጣም ብዙ ጊዜ ነበረ። ያው ከዛም አልፎ ባለትዳር ለኔ በጣም የምወደውና የማምነው ባለቤቴ ነው እና መጀመሪያ ላይ ብዙ ብሮችን እልክለት ነበረ ውጭ እያለሁኝ። ከዛ ቤተሰቦቼን በደንብ አሳምኛቸው ጥሩ ትዳር እንደምኖር ነግሬያቸው አሳምኛቸው አብረን መኖር ጀምረን ነበር። ያው አሁን ላይ ግን ያልጠበቅኳቸው ነገሮች ደርሶብኛል። እንደው ከምትወጂው የምታፈቅሪው ጥሩ ሰው ከነበረ ያ የምታፈቅሪው የምትወጂው ባለቤትሽ እስኪ አሁን ላይ ቅድም ላይ ነግረሽኛል እና ለተመልካች ምንድን ነው ያደረገሽ? እስኪ ንገሪያቸው። ባላሰብኩት መንገድ ማላውቀው ቦታ ጋር ወስዶ ያልጠበቅኩትን ነገር አድርጎብኛል። ምንድን ነበር ያደረገብሽ? እስኪ ያው እለቱ ትንሽ ባይርቅም ራቅ ወዳለ ቦታ ከከተማ ወጥተን እንደምንዝናና መጀመሪያ ተነጋግረን ነበር እና በሱ ተስማምተን ከከተማ ይዤሽ ልውጣ ብሎኝ ነበረ። ከዛ በሱ ተስማማንና አምኜው ሄድኩኝ። ግን ያው ያልጠበቅኩት ነገር እንዲያጋጥመኝ አድርጎኛል። የዛ ጉዞ ላይ ምን ነበር ያልጠበቅሽው የተፈጠረው ነገር? ለእኔ ከባድ፣ ስሜቱ በጣም ከባድ። እባክሽን ተረጋጊና። እንደዚህ አይነት ጭካኔ እኔ ላይ ይደርስብኛል ብዬ አንድ ቀን አስቤ አላውቅም ነበር። በጣም ነበር የማምነው። ይክደኛል ብዬ ይጨክንብኛል ብዬ አንድ ቀን አስቤ አላውቅም ነበር። ጎድቶኛል። ምን ነበር የተፈጠረው? እስኪ እባክሽን ብቻልሽ ረጋ ብለሽ ብትነግሪኝ። ያው ከከተማ እንደምንወጣ ተነጋግረን በመኪና መሄድ ጀምረን ነበረ። በእለቱ መኪና ውስጥ ሌሎችም ሰዎች ነበሩ። ያው በመሀል ጉዞ ላይ ወጥተህ አየር የምትቀበልበት ሰዓት አለ፣ ለሽንት የሚወርዱበት ሰዓትም አለ። ግን ትንሽ አየር እንቀበል ብሎኝ ከወረድን በኋላ ያልጠበቅኩት ነገር ነው ያጋጠመኝ። እስኪ እንደው ሙሉ ብትነግሪኝ። ምን ነበር ያጋጠመሽ? ከየት መጡብኝ እስክል ድረስ ነው። ከመኪና ከወረድኩ በኋላ ብቻዬን ጥሎኝ ተጫወቱብኝ። እዛ ጫካ ውስጥ ብቻዬን ተጫወቱብኝ። እሱ ጥሎኝ ነበር የሄደው። ስንት ነበሩ? 3 ናቸው። ሶስቱም ትራንስፖርት ላይ የነበሩት ሰዎች ናቸው ወይስ የዛ አካባቢ ሰው ናቸው? እነዛ ሰዎች ታውቂያቸው ነበር ወይስ ትራንስፖርት ላይ የነበሩ ናቸው ወይስ የአካባቢ ሰዎች ናቸው?
አይ የአካባቢው ሰዎች ናቸው። በዛ ሰዓት ስትሄዱ ከጓደኞቻችሁ ጋር ጭምር ነበር የነበሩት እና ጓደኞቻችሁ ወዴት ሄዱ? እኔ በዛ ሰዓት እባክሽ ተረጋጊና መልሽልኝ። በሰዓት እሱንም መተውት ነበረ። በዙዱ ለመተውት ነበር እሱንም እዛው ይለ ከዛ በኋላ ሲመቱት ወድቆ ነበረ። ከዛ አድነኝ እያልኩ ስጮህ ነበረ በዛ ሰዓት። በመሀል ግን ተነስቶ ካሜራ ሲያነሳ ነበረ። እባክህ አድነኝ እያልኩት ካሜራ ስቀርጽ ነበረ። በሰዓት እነሱ የደፈሩሽ እሱ ሲቀርጽ እንደው ምን ታመጫለሽ እያለ በካሜራው ሲቀርጽ ነበር። ስለዚህ ለነዛ ደግሞ አሎችም ታወራቸው እሱ ነበር ማለት ነው። እንደምን ያመጫቸው እንዳለ ብሬንም ከስልኬ ላይ ወስዶታል። ስለሚያውቀው ፓተርኑን ስለሚያውቀው እንዳለ ስልኬ ላይ ብሮቹ እንዳለ ወስዷቸዋል። ሚስጥር ቁጥሬን ስለሚያውቀው እንዳለ ወስዷቸዋል። ምንም ያስቀረልኝ ገንዘብ እንኳን የለም። ከዛ በኋላ ምን ተፈጠረ? ከዛ በኋላ ጥለውኝ ሄዱት። ላይ ምንም አልተፈጠረ። እየጮኩ ነው ትተውኝ ሄዱት። ባለቤትሽ በሰዓቱ እዛው ነበረ ወይስ አብሯችሁ ሄደ? እዛው ነበረ። ያው በሽፍቶች ትበያታለሽ ብሎ አስፈራርቶኝ ጥሎኝ ነበር ሄደው። ከዛ እየጮኩ እያለቀስኩ ስለምነው ነበረ። ትልቅ ሰውዬ መጥተው ነው እያነከስኩ ወደ ቤት የወሰዱኝ። መራመድ እራሱ አልችልም ነበር። በጣም ነበር የጎዳኝ። በመሀል ስልኬን ገብቼ ሳይሆነው ስለኔ ብዙ ነገር እንደሚወራ ያየሁትኝ። ሽፍቶች በልተዋት ነው ብዙ ነገር ነበር ሲወራ የነበረው። ስለኔ መሞት እያወሩ ነበር። ተበልታ ነው የሞተችው እያሉ ስለኔ ሲያወሩ ነበር። አልቻልኩም። በጣም አልቻልኩም። እንደዚህ አይነት በደል ደርስብኛል ብዬ አንድም ቀን አስቤ አላውቅም። ከዛ እዛ ሽማግሌ ጋር ከተረፍሽው በኋላ ያለውን ነገር ስታውቂ ምን አደረግሽ? በፌስቡክ ነው ያረጋገጥኩት። እንደሞትኩ የሰማሁት ለቤተሰቦቼ እንደሞትኩ ተነግሯቸው መሰለኝ። በሽፍታ ተበልታ ነው ብለው ነው። ሁሉም ሰው እንደዛ እያለ ነው ስለኔ ሲያወራኝ ነበር። እንግዲህ ቤተሰቦቼ ያው ስለሷ ጓደኛውን ነግራኝ ነበር። በተነገረኝ መሰረት ያው ተፈጠረ የሚለው እንደሰማችሁት ነው። ምክንያቱ ደግሞ ያው በሽፍታ ተገደለች ተብሎ ለማስወራት ገንዘቧን ከወሰደ ከሰረቃት በኋላ ለፍሯት ውስጥ ጠፋው። ከዛ በኋላ ሞታለች ተብሎ ቤተሰብ መጥቶ ተናገረ። ሽፍቶች ገድሏታል ተብሎ ቤተሰቦቿ ባዶ ሳጥን ጭምር ነበሩ። በኋላም ልጃቸውን አጥተዋል ብለው ያሰቡት። እሷም ወደ አዲስ አንድ ጓደኛ ጋር መምጣት ለቤተሰቦቿን ሄዳ መሞት አልቻለችም። ምክንያቱም ደግሞ ያው ቤተሰቦቿ ሞታለች ስለከበሩ በድንጋጤ እንደሞቱባት ብላ ነው። እኛ የተፈለግነው ዋነኛው ነገር ይህን እውነታ አውጥተን ይህን ወንጀል አውጥተን ለህዝብ እንድናጋራና እሱን ተጠያቂ እንድናደርግ ነው። ከዛ ከደረሰባት መደፈርና ሰቆቃ በኋላ አእምሯን ጥሩ ቦታ ላይ እንደማገኝና ጥሩ እንዳለች ሰምቶኛል። ለዛ ነው እንደው ካወራችሁ ነበር ለመሞከር ሞከርኩት፣ ግን ለማውራት ይከብዳታል። የደረሰባት ነገር በግልጽ ለማስረዳት ይከብዳታል እና ያው እንግዲህ አንድ ጊዜ ጥቁር ጠባሳ አይለቅም አእምሮ ላይ የተቀመጡ በሽታ ይሆናል እና እህታችን የደረሰባት ነገር ጥልቅ ስለሆነ ያለውን ነገር በአቅሜ አጣርቼ ይሆናል። ይህ ነገር እውነት ከሆነ ግን ያሳዝነኛል በጣም
የሚያሳዝን ጉዳይ ነው። አጣርተን እውነታውን ለህዝብ እናሳውቃለን። ምንድን ነው የሚሆን ክትትላችን እንጀምራለን። እናንተም ክትትላችን ፍጻሜ ድረስ አብራችሁን መልካም ጊዜ። እባካችሁ ለህግ አጋልጡልኝ ይህ ሰው። አንተ ታበላሻለህ፣ እኔ አነጥፋለሁ። ተማም አለብክ። ያው መቼስ በጋራ እኮ ነው ያበላሸነው አይደል? ደምስ አንተ ነህ እኮ የተፈራገጥክ ከማትቻለው። አይ አንቺ እኮ ነሽ ብዙ ስራ ያለሽው እንዴ? አዋ ግን እንዴት ስነ እንደሚመች ጠጋ በል እስኪ። ምን ነው ጠብበኛል? እና እንዴት ነው የማይጠበኝ? እንዴት ነሽ እባክሽ? እንዴት ነበር ተመችቶሻል? አዳሻው እያፈርሽ ነው? አሁን ቢደገም ነው ደስ ይለኛል። አንድርገም እንዴ? አይ ችግር የለውም። አሁን ይቅርና ደግሞ ይልሽ ትልቁ ነገር ማታ ያልኩሽ ነገር እንዳትረሺው። እኔ የምልህ ግን ማለት ነው እናንቺ እኔ እኮ መውለድ እፈልጋለሁ። ለምንድን ነው ቆይ አንተ ግን እምቢ የምትለው? መውለድ እንዴ ችግር የለውም እንወልዳለን። ግን ምን እንደሆነ ታውቂያለሽ? እስኪ ትንሽ ቀስ ምንድን ነው ቀስ በል። አሁን በቃ ትወደኛለህ፣ እወድሃለሁ። በቃ ከዚህ በላይ ምን እንፈልጋለን? ብር ነው ታውቃለህ፣ ገንዘብ የኔ ፋሚሊዎች አንሱም ለዚህ። ስለዚህ ምንም የሚያሳስበን ነገር እኮ የለም። እሱስ ልክ ነሽ። በቃ ችግር የለውም እንጋባለን። ግን እስኪ ትንሽ ጊዜ ታገሽ፣ ትንሽ ጊዜ ብቻ። አንተ ቆይ ስንቴ ነው ትንሽ ጊዜ ታገሽኝ የምትለው? ግን እንዴ ስንት ጊዜ ሆነህ እኮ እንደዚህ እያልክ? እንዴ ፍቅር ስንት ጊዜ ሆነን? ገና እኮ ነው 6 ሳምንት ነው 2 ወር እንደማለት ነው። አንተ ደግሞ ምንም ይሆን እኔ በቃ ታውቃለህ ምን ያለ ሙድ። ስለዛ እኔ ደግሞ ካንተ ልጅ መውለድ እፈልጋለሁ። እኔ እኮ ሳላፈቅርሽ ሳልወድሽ አንቺ ጋር ተጋብቶ መኖር ጣችን እንዳልሆነ ታውቂያለሽ። ታዲያ ለምንድን ነው ከወደድከኝ ካፈቀርከኝ ለምንድን ነው ልጅ እንድንወልድ እፈልጋለሁ አልኩ? ለምንድን ነው እሺ የማትለው? አንቺ ያልገባሽ በጣም ብዙ ነገር አለ። ምንድን ነው ያልገባኝ? ቆይ ሚስቴ የሞተች እኮ ቅርብ ጊዜያት ናቸው። አሁን በዚህ ሰዓት በዚህ ፍጥነት ባገባሽ ቤተሰቦቿ ምን እንደሚሉኝ ቢያንስ አትረጅልኝ። እሱን እኮ አውቃለሁ። በቃ እሺ ስሜትህን እኮ ልጎዳ ፈልጌ አይደለም። በቃ እሺ ተረጋጋ። ማለት እኔ በአንቺ ላይ እንደዚህ አይነት ነገር ማድረግ ስለማልፈልግ እና ፍቅር እባክሽ ተረጂኝ በእናትሽ። ምክንያቱም እሷ ለእኔ በጣም ብዙ ነገር የነበረች፣ አሁን እያፈቀርኳትና እየወደድኳት መኖር አንሶኛ አይደለም፣ ግን ግዴታ የሰው ሰውኛ ባህሪያችን ስለሆነ በቃ እንደዚህ እስከ መቼ እኖራለሁ? እሱም በዚህ ፍጥነት እንዴት አድርጌ አግብቼ አንቺ ጋር ሰርግ ሰርጌ እንዴት እነሱ አውቀው ልባቸውን ሰብራቸዋለሁ? የኔም ልቤ እንደተሰበረ ነው እኮ አይደል? እርግጥ እወድሻለሁ፣ አፈቅርሻለሁ፣ እንደምታገብኝና ልጆች ወልደን አብረን እንደምንኖርም ተስፋ አደርጋለሁ። ግን በዚህ ፍጥነትሽ እንዴት ላድርግልኝ? እስኪ እኮ እሱን እኮ አውቃለሁ። በቃ ለእሷንም ምን ያህል እንደምትወዳት እኮ አውቅ ነበረ። መጀመሪያም እኮ አውቃለሁ ሁሉንም ነገር። ግን ደግሞ በቃ ይሄ እግዚአብሔር ያልፈቀደው ነገር ነው። እሷ አሁን አርፋለች። ስለዚህ በቃ አንተም እኮ ህይወትህን መኖር አለብህ። ለአንተም እኮ ስለማስብ ነው። ምናልባት እኮ ደግሞ ልጅ ስትወልድ ህይወትህ እየተረጋጋ ይሆናል። በቃ ጥሩ ነገር እኮ ነው ይዞ ሊመጣ የሚችለው። አዎ ገባኝ እኮ ፍቅር፣ ጥሩ ነገር ይዞ እንደሚመጣ እኮ አልጠራጠርም። አንቺንም በዚህ አጋጣሚ ማግኘት እኮ በጣም ብዙ ነገር ይቀይሩታል። ታዲያ ልንገርሽ፣ እኔ አሁን አንቺን ቤት ሰዓት ባጣ ህይወት የራሱ ምስቅልቅል እንደሚሆን አልጠራጠርም። ግን አንቺ ከጎን የሆነሽ እያጽናናሽ ባለብሽ ሰዓት እሷን የመርሳት ነገሩ ትንሽ እየቀነሰ ነው። ቢሆን ግን በዚህ ፍጥነት እንዴት ነው አግብቼ ወልጄ ልኖር የምችለው? ያለፈው ነገር እኮ አልፏል። በቃ እሷ እንደሆነች አትመለስም። አንዴ ሄዳለች እኮ። ለምንድን ነው ቆይ ተስፋ የማትቆጥባት በሷ? ይሄን ነገርህን እኮ ባይዘው በጣም ነው የምወደው። ግን ደግሞ እዚህ ጋር እኔም እኮ አንተን ብዬ ነው አይደል እዚህ ያለሁት። ከቤተሰቦቼ ቤት ወጥቼ ምናምን እዚህ እየኖርኩ ያለሁት አንተን ብዬ ነው አይደል? አዎ ይገባኛል እኮ ፍቅር። ግን በዚህ ቦታ ላይ ሆነሽ ብትይው ደግሞ ነገሮች ትንሽ ከባድ ናቸው። ምክንያቱም በነገሮች ላይ ይኸውልሽ በጣም እንደምታፈቅሪኝና እንደምትወጂኝ ስለማውቅ ነው እንጂ በዚህ ፍጥነት ራሱ እኔ ፍቅረኛ ማየት ፈልጌ አይደለም። ግን አንቺ ስትጎጂም ማየት አልፈልግም። በዛ ላይ ማለት እሷን ባጣሁበት ሰዓት ከጎኔ ነበርሽ፣ ማንም ባልነበረበት ሰዓት አንቺ በጣም ብዙ ነገር የነበርሽ። ስለዚህ አንቺን መግፋት ስለማልፈልግ፣ አንቺን ከኔ ማራቅ ስለማልፈልግ ነው አሁን ከአንቺ ጋር በዚህ ሁኔታ ላይ እየቀጠልኩ ያለሁት እንጂ እሷን ረስቻት እሷን ከልብ ፍቅያት አይደለም። ኢቭን አሁን የምትመጣ ነው የሚመስለኝ። ፍቅር እባክሽን እንውለድ እያልሽ በዚህ ፍጥነት እንጋባ እያልሽ ታረቂ ደግሞ እንድታኮርፊ አልፈልግም። እሺ ነው እና ታዲያ እንዳኮርፍ ካልፈለግ ለምንድን ነው እሺ የማትለኝ? እሺ እንዴት አድርጌ ይሻላል? እሺ ፍቅር፣ አሁን እኮ ነገሮች ስለከበዱኝ እኮ ነው በዚህ ፍጥነት
ገባሽ አይደል? በቃ ለኔ ስትል የምትወደኝ ከሆነ ለምትወደው ሰው እኮ የማትፈልገውን ነገር ይደረጋል አይደለም? አሁን እሱ መች ጠፍቶኝ ነው እሱ የጠፋኝ። ስለዚህ አሁን እንዴት በዚህ ፍጥነት እንጋባ ነው? አሁን እሷ ተቀብላ ነገሮቹ ሳይውሉ ሳያድሩ አግብቼ አንቺ ጋር ድግስ ደግሼ ቤተሰቦቿ ቤተሰቡ ምን ይመስልሻል? ፍቅር እኔ ለቤተሰቦቼ ብቸኛ ልጅ እንደሆንኩ ታውቃለህ አይደለም? እነሱ ደግሞ አሁን ከቤት ወጥቻለሁ፣ አንተን አምኜ ነው እዚህ የመጣሁት። ስለዚህ በቃ ጥሩ መስመር እንዲይዝ ይፈልጋሉ፣ እንደወልድ ይፈልጋሉ፣ ዘር እንድተካው ይፈልጋሉ። ስለዛ በቃ እሺ በለኝና በቃ እንውለድ። እኔ መውለድ እፈልጋለሁ፣ ፕሊዝ ተረዳኝ። እኔ እኮ እንወልድም አላልኩሽም የእኔ ፍቅር፣ ግን ትንሽ ታገሽኝ። ለመጋባትም ለመውለድም ትንሽ እንቆይ ነው እንጂ አልኩሽ እኮ አንድ ወንድም አንጋባም የሚል ካልወጣኝ እኔ እኮ በጣም ነው የምወድሽ። በጣም እስከ መቼ ነው? እሺ እንቆይ እንቆይ፣ ሁሌ እንቆይ ነው የምትለው? ለምንድን ነው ቆይ እንደዚህ የምትለው? ለተወሰነ ጊዜ ታገሽ። አታኮርፊ። ያው ነው እኔ የእውነት አሁን ስልችት ነው ያለኝ። እንደ ፍቅር በቃ ወይ የእውነት የማትወደኝ ከሆነ ንገረኝ። ምን ማለት ነው እንዴ? ምን ላድርግ ታዲያ? ጭራሽ እንደዚህ አይነት ቃል ትጠቀሚያለሽ እንዴ? እኮ ምን ላድርግ? አንተ እኮ እያደረክ ያለው ነገር እንደዛ ነው። የምትወደኝ ከሆነ ለኔ የምታስብ ከሆነ እኔ የምልህን ነገር ለአንዴ እንኳን እሺ ብለህ የማታደርገው ለምንድን ነው? እባክሽ እንደዚህ ነገር አትናገርሽ። የማትወደኝ ከሆነ ምናምን እያልሽ የሆነ በቃ ደስ አይልም ቃላት ራሱ። ባልወድሽ አንቺ ጋር እንደዚህ አይነት ጊዜ ያሳልፋለሁ እንዴ? ስንት ነገር እያወራን ነበር። ማታ እኮ በጣም ብዙ ነገሮችን አወራን አይደል? አረሳሻቸው እንዴ? እሺ እስከ መቼ ነው ቆይ በዚህ ሁኔታ የምንቀጥለው? እስከ መቼ በቃ ነው? እስከ ለትንሽ ጊዜ በቃ ቢያንስ እስኪ ሰከንድ ላስብበት። ማስብበት ደግሞ አንቺን ስለማግባት አይደለም፣ እሱን ስለመርሳት። ከምን ያልከኝ በሞት አንድ ቀን እያረከኝ እኮ ነው። እንዴ ምን ላድርግ ፍቅር? እስኪ በኔ ቦታ ሆነሽ አስቢው። አሁን አታኮፊሽ። እኔ እኮ ያለ ምክንያት አይደለም። አሁን ደግሞ ነገሮችን ቀለል የምናደርግበት ሰዓት ነው። እውነቱን ንገረኝ ካልከው በጣም የተጠራጠርኩ ነው ያለሁት። ለምንድን ነው የምትጠራጠሪኝ? እንዴ የወደደ ሰው እንደዚህ አይደለማ። እንደዚህ ነበር መጀመሪያ ያልከኝ። አልገባሽም ፍቅር። በቃ ይኸውልሽ እኔ ነግሬሻለሁ እኮ በጣም ብዙ ህልም አለኝ አንቺ ጋር የማሳልፋቸው። አስብሽዋል አይደል? ሁሌ እንደዚህ ማለት ብቻ ተግባር ከሌለው ምን ያደርጋል ወሬ ብቻ። እኔ እኮ ከአንድ ቀን አንድ ቀን ትሻሻላለህ ብዬ በጣም ብዙ ሞከርኩኝ፣ ግን አንተ በቃ ምንም ትቀይር ሰው አይደለክም። እሺ አንዴ ትጨምርልሽ። እኔ ይኸውልሽ የተሻለ ገንዘብ እንዲኖረን፣ የተሻለ ሰዎች እንድንኖር፣ መኪና እንዲኖረን፣ ቤት ከዚህ የተሻለ ቤት እንዲኖረን ለምን እንደሆነ ታውቂያለሽ? ፍቅረኛዬን እኮ ያጣኋት ስለሌለኝ ደሃ ስለሆንኩ ነው አይደል? ገብቶሻል አይደል? ቢኖረኝ እኮ 1 ሚሊዮን ብር ከፍዬ ከሽፍቶች ያድናት ነበር። ስለዚህ ሽፍቶች አይኔ እያዩ ድምጿን እያሰሙ የበሏት ለምን እንደሆነ ታውቂያለሽ? ብር ስለሌለኝ። እኔ ደግሞ ያንን ታሪክ መድገም ስለማልፈልግ ነው እንጂ አንቺን ሳላፈቅርሽና ሳልወድሽ ቀርቼ አይደለም። ስለዚህ ፍቅር ልትረጅኝ ይገባል። አሁን ይኸውልሽ ያው በቃ እዚህ በኋላ እንደዚህ አይነት ነገር ሀሳብ አይኖርሽ። እንጋባለን፣ እንወልዳለን። ግን አንቺ ፈታ በይ። ነገሮች ደግሞ እንደምናስባቸው አይደለም፣ ከምናስባቸው ቦታ በላይ ቀለል ይላል። ሲጀመር እኔ እኮ ብመከር ራሱ አልሰማም ብዬ ነው አሁን እዚህ እንትን የምልህ። ፍቅር አልገባሽም እኮ በእናትሽ። እስኪ ተረጅኝ። ያሳለፍኳቸውን ጊዜያቶች ቢያንስ እስኪ አስታውሻቸው። ነግረውኝ ነበር ቤተሰቦቼ፣ ታይከኛ ወንድ ልጅ መርጠሽ አትሂጂ ብለውኝ ነበረ። ግን እኔ አንተ መርጬ ስለመጣሁ እዚህ ቤት ውስጥ እንኳን የምኖረው አንተን ብዬ ነው ታውቃለህ። ገባኝ እኮ የማላውቀውን ህይወት እየለመድኩ ያለሁት እኮ አንተን ብዬ ነው አይደለም? አንተ ግን ፍቅር ለእኔ ምንም አይነት ስሜት የለም። እኔ ለአንቺ ስሜት ሳይኖረኝ ቀርቶ አይደለም እኮ እየነገርኩሽ እኮ ነው። እኔ ያንን ታሪክ መድገም አልፈልግም። በዛ ስቃይ ዓለም ውስጥ ማለፍ አልፈልግም። አንቺን ማጣት አልፈልግም። እሷን ያጣኋት እኮ ታውቂያለሽ በብር ጦት ድሃ በመሆኔ ነው እንጂ ቢኖረኝ ኖሮ እኮ እሷን አላጣትም ነበር። አሁንም ቢሆን አንቺን ማጣት አልፈልግም። በቃ ነገሮችን ቆም ብዬ ማሰብ ስላለብኝ እንጂ አንቺን ሳልወድሽና ሳላፈቅርሽ ቀርቼ አይደለም። ህይወቴ ያለንቺ ባዶ ነች ሲጀመር። በዚህ ሰዓት በቃ ከአንቺ በላይ የማስበው ነገር የለም። እሷን ለመርሳት እያሰብኩ አንቺን ደግሞ ወደ ህይወቴ በደንብ ለማስገባት በመጣር ላይ ነኝ ፍቅር። እኔ በቃ እዚህ በኋላ የሙት አፈር አልቀሰቅስብሽም፣ የሞተ ሰው አላነሳብሽም። እባክሽ አታኩርፊኝ። ነይና በደንብ ነገሮችን ተነጋግረን እናስተካክላቸውና አሪፍ ጊዜ እናሳልፋለን። ወደ ተሻለ ጎዳና፣ ወደ ተሻለ ምዕራፍ እንሸጋገራለን። እንዴት ነው እሺ ይሄንን ነገር ማለፍ የምንችለው? ቆይ ንገረኝ። በቃ ትናንት ዛሬ አይደለም ፍቅር፣ ዛሬ እሺ ደግሞ ቆይ እስከ መቼ ነው ቤት ውስጥ ቁጭ ብለህ የምትኖረው? እሺ እሱን በቃ እናስተካክለዋለን። እኔ ምን ላድርግ ብለሽ ነው? በቃ እስኪ አንዴ ተረጅኝና ይኸውልሽ አድምጪኝ። ትናንት አልፏል፣ ዛሬን እንኖር። ነገን ደግሞ በተሻለ መልኩ ለመገንባት ነገሮችን ቆም ብለን ማሰብ ያስፈልገናል። እኔ ደግሞ ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ አንቺን እንደራሴ ከራሴም በላይ አፈቅርሻለሁ። በዚህ ሰዓት ከአንቺ ውጭ የማፈቅረው ሰው የለም። እርግጠኛ ነህ ታፈቅረኛለህ? ፍቅር እርግጠኛ ነው። እባክሽ አታኩርፊ፣ እባክሽ ተነሽ።
እንደማልጨክንብህ ስለምታውቅ ነው እንደዚህ የምታደርገኝ። አይ እንደማትጨክንብኝ ስለማልፈልግ አይደለም። ይሄን እንዴት እንደማፈቅርሽ ታውቂያለሽ። አንቺ እኮ ለእኔ ከፈጣሪ የተሰጠሽኝ ውድ ስጦታዬ ነሽ። አንቺ በማግኘቴ በጣም ታደያለሁ። ከዚህ በኋላ ስለሷም የማነሳብሽ ነገር አይኖርም። እርግጠኛ ነህ? ትምልልኛለህ? አዎ እምልልሻለሁ። ያን ታሪክ አልፏል። አሁን የሚቀጥለው የእሷና እኔ ታሪክ ሳይሆን የእሷና እኔ ታሪክ ትውስታው ነው። ያንቺና እኔ ታሪክ ደግሞ ላይፍ ነው። ስለዚህ ላይፍን ከዛሬ ጀምረን እንኖራታለን፣ ልጅም እንወልዳለን። እርግጠኛ ነህ? አዎ 100% በእኔና ባንቺ ውስጥ ቃል ገባልሻለሁ። እሺ ደስሻል። ከዚህ በኋላ ማለት ነው ወደኋላ መመለስ የለም። ዳይ ወደፊት ስትሄጂ ነገሮችን ተጋፍጠሽ በኋላ ያሉትን ነገሮች ወደኋላ ትሸሽ። አንድ ልነግርህ የምፈልገው ነገር ግን ማለት ነው ድጋሚ ከዚህ ሰዓት በኋላ ከዛሬ በኋላ ማለት ነው ምንም አይነት ጥፋት ባይብቅ የምሬን ነው ወደኋላ ምንም ልመልስ አልችልም። ቆርጬ ነው የምሄደው። የምሬን ነው። አንገቴን ነው ቆርጠሽ እንጂ አንተ አትቀልድ። የምሬን ነው። እዚህ በኋላ ይኸውልሽ ወስኜ ማለት ነው ወደኋላ ላልመለስ ነው የምሄደው። አጥፋ ብትይኝም ከዚህ በኋላ ይኸውልሽ ምንም ነገር ላላጠፋ ቃል ገባልሻለሁ። ደግሞ ይኸውልሽ ምን ያህል ውድ እንደሆንሽ ውብ እንደሆንሽ ታውቂያለሽ። ቆይ እንዴት ነው አንቺ እንግዲህ ሳልሽ ያሽከረመንከኝ? ያሽከረመንኩሽ አይደለም። በጣም ውብና ቆንጆ ነሽ። አንቺን በማግኘቴ በጣም ምን እንደምን እድለኛ ነኝ አይደል? የሆነ ነገር አርሞሽ አንተ ደግሞ ምን ብለህ በቀን 10 በረመናት አንተ ገንጂ ይገለኝ ነው እንዴ አላማክ? አዎ ይሄ ውብ የሆነ ውበት እኮ ነው። እኔን በቃ ጠልፎ አልጋ ላይ እየጣለ እያንደፈደፈ ምን ልጅ የሌለበት የት? አሃ ቆይ ግን ከዛ በፊት እኮ ልጅን እኮ ሳልፈልገው ቀርቼ አይደለም አይደል? አሁን ጋር እንደው ትፈልጊያለሽ? እኔ እንደውም ከዚህ በኋላ ምንም አይነት መከላከያ መድኃኒት አልጠቀምም። እውነቱን ስነግርህ ማለት ነው። ችግር የለውም ፍቅር። ይልቁን ግን እኔ ከሆነ ይኸውልሽ የመነሻ ቢዝነስ ትንሽ ልጅ ወልደን እንዳንቸገር ስለፈራው ማለት እሱ ነገር ስለያዘኝ ነው እኮ ዛሬ መውለድ እንችላለን። የምን ቢዝነስ? እኔ አሁን ስራ መስራት ፈልጋለሁ። አሁን እያለሽ ያሉን ብር ምንም ነው አይደል? ምንም አያሰራም። ስለዚህ እኔ ብር የሚያበድረኝ ሰው እየፈለግኩ ነው። የሚያበድረኝ ሰው በዚህ አጋጣሚ ምን አይነት ስራ ነው መስራት ይፈልጋል? ችግር የለውም። እኔ አሁን 1 ሚሊዮን ብር ምናምን ካገኘው እየፈለግሽውን በጣም የሚያዋጣ አሁን አዲስ አበባ ዞር ሽታያት እነዚህ ሁሉ ህንፃዎች የተደረደሩት በብድር ብር ነው ማንኛውም። ስለዚህ ሰዎቹ ተበድረው ነው አይደል የሚቀየሩት። እኔ ደግሞ አሁን እሱን ነገር ስላጣው ልጃችን ላይ በኋላ አደጋ ላይ እንዳይወድቅ አንቺና እኔም እንዳንሰቃይ እንደዚህ ቀብረር ብለሽ ይኖርሽ ልጅ በኋላ እንዳትንገላችብኝ ፈርቼ ነው እንጂ እኔ ዛሬም ቢሆን መውለድ እንችላለን። ግን መነሻ ብር ያስፈልገኛል ፍቅር። እኔ ደግሞ እሱን አሁን ለጊዜው ስላጣው ቤተሰቦችሽ ቤቱን አስይዘው ቢሆን ካርታ አስይዘው የሚበደሩልን ካሉ የሚሰጡን ካሉ ችግር የለውም። እንዴ ማለት ብድር ስትል አልገባኝም። ማለት ይኸውልሽ ምንድን ነው መሰለሽ አሁን ለምሳሌ 1 ሚሊዮን ብር ተበድረን ለምሳሌ ሆቴል ብንጀምር ያን 1 ሚሊዮን ብር ሆቴል? አዎ ዝቅ ያለ ሆቴል እንጀምራለን። ምክንያቱም ይኸውልሽ ልንገርሽ ወጣ ብለን ከከተማ አካባቢ ትንሽ ወጣ ብለን ለምሳሌ አሁን እንደ ቦሌ ምናምን አካባቢ ሳይሆን ትንሽ ወጣ ያለ ቦታ እንዳራብሳ ወጣ ብለሽ የሆነ ነገር ብትጀምሪ ይሄዳል እኮ አይደል? ስለዚህ 1 ሚሊዮን ብር በጣም ስራ ያሰራል። አንድ ደግሞ ታውቂያለሽ የተመረኩበት ሙያ ታውቂያለሽ ማኔጅመንት ማርኬቲንግን ተመራለሁ። ስለዚህ እነሱን ነገሮች ቀልጠፍጠፍ አድርገን በ1 ሚሊዮን ብር በአመቱ ቢያንስ 2 ሚሊዮን 3 ሚሊዮን ብር ይኖራል። እሺ እኔ እኮ ለአንተ ምንም አደርጋለሁ፣ ግን አሁን ቆይ ምንድን ነው የምላቸው ለነማየ ምን ብዬ ነው ብር ስጠኝ የምላቸው? ቀላል እኮ ነው ፍቅር። በእኔ ሀሳብ ከተስማማሽ ምን ታያቸዋለሽ? ስራ ልጀምር ፈልጌ ነበር፣ በጣም የሚያዋጣ ስራ። ስለዚህ 1 ሚሊዮን ብር ለ1 አመት አበድሩኝ። 1 ሚሊዮን ብር ለ1 አመት አበድሩኝና ከዛ በኋላ ታዩኛላችሁ። ወይ ካርታ ሲይዙልን ወይ ደግሞ ብር ስጡኝ ባያቸው፣ ከዛ ይሰጡሻል። ከዛ ስራችንን እንጀምራለን። ከዛ በኋላ እመኚኝ ባንዴ ቤታችንን፣ መኪናችንን፣ ልጃችንን ባንዴ እንወልዳለን ማለት ነው። ከቦሻር ግን እኮ ይከብዳል ማለት ዝም ብሎ ከመሬት ተነስቼ ወይ አርግዤ ልጅ ቢሆን እሺ፣ ግን አሁን ብር ስጡኝ ማለት እኮ ይከብዳል። እውነት ይከብዳል እኮ። ከመውለድ በፊት ስራ መስራት ይቀላል ብዬ ነው። ስለዚህ እየሰራው እናንተን ከማስቸግር የተሻለ ነገር ቢውልድ ማድረግ አለብኝ ባያቸው አይመስልሽም?
እኔ የተሻለ ሀሳብ ነው ከከደበሽ አላውቅም፣ ግን አንተ ከፈለግሽ እጠይቃቸዋለሁ። ምንም አይከብድም። ደግሞ ታውቂያለሽ አይደል አንቺ እኮ በጣም አሉ የተባሉ ሀብታም ልጅ ነሽ። ስለዚህ ላንቺ ያልሆነ ለማለት ነው። ብር እኮ ብዙ ሆኖ አይደለም እኮ እንኳን ይሄን ሌላም ጠይቃቸው ይሰጡኛል። ግን ብር ለመጠየቅ ደግሞ የሆነ ነገር ያስፈልጋል አይደለም? የሆነ መስመር ይዤ ምናምን ቢሆን አይ ግን አሁን ከመሬት ተነስቼ ብር ስጡኝ ብላችሁ እንዴት ነው አምነው? እሺ ወይ ደግሞ እሺ ለምን አንተ ሄደክ አትተዋወቃችሁ? ጭራሽ ተዋወቅልህ እንዴት ትላለህ? እንዴ ፍቅር አለ ነው? ፍቅር እንደዛም አይሆንም። ለምንድን ነው የማይሆነው? ለምን እንደው ልንገርሽ፣ አንቺና እኔ እኮ ገና ነው። ስለዚህ ይኸውልሽ አንድ ነገር ልንገርሽ። ይኸውልሽ አንቺ ማለት የቤተሰቡ ብቸኛ ልጅ ነሽ አይደል? ስለዚህ የምታያቸውን ነገር ከማድረግ ወደኋላ በዛ ላይ እሱን እኮ አውቃለሁ። ስለገኝ አልጠብቅም። ግን ለምን አንተ ሄደህ ተዋወቃቸው፣ ከዛ በኋላ የፈለከውን ነገር ይሰጠዋል። እኔ እንኳን ብድር መግባት ምንም አያስፈልግም። እሱን ታውቃለህ። እየሰራን ብንተዋወቃቸው አይሻልም? ይኸውልሽ አሁን አንቺ ይሄን እድል እንጠቀምበት። አንደኛ ቤተሰብ እኮ ልጃቸው ተቀይሮ ሰርቶ የተሻለ ቦታ ሲደርስ በጣም ደስ የሚለው አይደል? ከነሱ ጥገኝነት ሲለቅ ያው የሆነ መጽሐፍ ሳንት የሚል አንድ ያለው መሰለሽ ሰውዬው በጣም መጽሐፍ ደግሞ አለ። የምሬን ነው ልንገርሽ፣ እችን ብቻ አንድ ደቂቃ ራሱ አትጨርስም። ታሪኩን ልንገርሽ፣ ትወጂዋለሽ። እኔ መጽሐፍ አይገባኝማ። አሁን ግን ይገባሻል። የምሬን ነው የምልሽ። ልጃቸው በጣም 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 ልክ እንዳንቺ ቀብጦ ያደገ ልጅ ነውና ከዛ ሲያስቡት ነገ የሚሆነው ነገር ጠፋቸው። ስለዚህ ምን ማድረግ ጀመሩ መሰለሽ? ከጓደኞቹ ጋር እየወጣ ብራቸውን ያጠፋል። በአዳር 100,000 50,000 እያጠፋ ሲያስቸግራቸው ሲጋሬት ያጭሳል፣ ይቅማል። ከህይወት ጋር ምን ያገናኛል? ቆይ ልነግርሽ ነው እንዴ። ከዛ ምን ሆነ መሰለሽ? እነዚህ ሰዎች ይሄን ልጅ አውጥተው አባረሩት ከቤታቸው። በጣም ሀብታሞች እኮ ናቸው። ከዛ አውጥተው ሲያባሩት ይሄን ልጅ ሂዶ ጓደኞቹን ለዛሬ የምበላው ነገር የለኝም እንደዛ ሲጋብዛቸው የነበረ ልጅ ሲላቸው ጓደኞቹ ሊጋብዙት አይችሉም። እንዴት ያንተ ሀብታም ልጅ እኮ ነህ፣ እኛ እኮ እየጠበቅን ያለ ነው አንተ የምትጋብዘን ነገር ነው፣ እንዴት አንተ ከኛ ትጠይቃለህ? ከዛ ሲሉት እኔ ምንም ያለኝ ነገር የለም ከቤተሰብ ጋር ተጣልቻለሁ አላቸው። ከዛ ጓደኞቹም ጥሎት ሄዱ። ምን ሆነ? ይሄ ልጅ ጎዳና ተዳዳሪ ሆነ። ለ2 ዓመት ሲሰቃይ መከራውን ሳይ ምናምን ጎዳና ኖረ ማለት ነው። ቤተሰቦቹ በጣም ሀብታሞች ናቸው። ከዛ ይሄ ልጅ ጥሮ ግሮ ራሱን ስራ ሲጀምር እናትየዋ ደወለችና ዛሬ 2ኛ ዓመት ልደት ልናከብር ነው አለችው። ይሄ ልጅ ተቀይሮ ትልቅ ልጅ ሆኖ በአስተሳሰብ አድጎ መጣ። ከዛ በኋላ አንድ ድርጅት አወረሱት ይባላልና ለምን እንደሆነ ታውቂያለሽ? ይሄን ልጅ ቂል ነበር፣ በጣም ጅል ነበር። ከዛ በኋላ ግን ገንዘቡን እንዴት ማስተዳደር እንዳለበት አንድ ብር ምን ያህል ባሪው እንዳለበት ተረዳ። ስለዚህ ምንም አልገባኝም። አይገባሽም? አንቺማ አይገባሽም። አሁን ግን ይኸውልሽ ጠይቂያቸውና ብሩን ተቀበይ። ከዛ በኋላ የራሳችን ነገር ቢውልድ እናድርግ። ባለ ትላልቅ ህንፃዎች፣ የሚገራረሙ መኪናዎች። በቃ የዛሬ 3-4 ዓመት ቪኢት ልነጂ ትችያለሽ። አንቺ ራስሽ በራስሽ በቤተሰቦች ሳይሆን አንቺና እኔ ሰርተን በመጣ ነው ብር። እሺ ይወድ እሺ ተስማምተናል። ነይ እስኪ በእናትህ የኔ ውድ። ስለዚህ በቃ ከዛሬ ጀምሮ ትጠይቂያቸዋለሽ ማለት ነው። ስለዚህ በቃ አሁን ይሄንን ደስ የሚል ዜና ማሳረጊያ ገባሻ? ስለዚህ በቃ ይታሊ እሺ አልደከመሽም ማር? እሺ ቆይ እስኪ ቅድሚያ የኔ ፍቅር ታጣጥቤ ልምጣሽ? አይ ቀሚስሽ ደግሞ ቶሎ ነው እንዳትቆይ። አይ አሁንም የሆነ ነገር ፈልገሽ ነው? አንቺስ መቼም በዚህ ነው። በቃ ለቁርስ እንወጣለን። እሺ መጣሁ። ታጥቤ
ሄሎ ወይ እንዴት ነሽ? አለ ምርጥ ሰዓት ላይ ደውልሽ በይቱ። አረ ተኝ በእናትሽ አለሜን ቀጭ ነው እናቴና እዚህ ዋው እንዴ ትቀልጃለሽ እንዴ? ልታፈቅረውን ሰው አግኝተሽማ በደንብ በመጮት ነው እንዲያዋ ምን ጥያቄ የለው። አረ ልጁ የሚገርም ነው እናቴ። አረ በጭራሽ ካሰብኩት በረኝ ነው። አረ በስመ አብ ብታይ በጣም ነው የሚያከብረኝ፣ በጣም ነው የሚወዳኝ። እኔ እንጃ ብቻ እግዚአብሔር ይመስገን እንደዚህ አይነት ልጅ ስለሰጠኝ። በጣም እንዴ! አረ በስመ አብ ይለያል ነው የምልሽ። በጣም የእውነት የድሮ ወጠጤ የተጫወተብኝን ያህል ይሄ የእውነት በጣም ነው የሚወደኝ ብታይ። ማያደርግልኝ ነገር የለም። አረ ከዚህ በኋላማ ላረገዝ ነው ምናምን ተስማምተናል። እሺ ብሏል። አሳመንኩት እንደምንም አድርጌ ታውቂያለሽ አንቺት። አሁን 2 ወር ምናምን ሆኖኛል። 3ኛ ወር እሱን አልጠቀምም። በቃ አቆማለሁ። አክስት ለመሆን ተዘጋጂ። እሺ እግዚአብሔር ይመስገን። እንዴት ነህ? አለሁ። አትመጣም እንዴ? ብቻዬን አሳድረሽኝ ቶሎ በላሽ። እሺ በጣም ቶሎ ና። የኔ ፍቅር ታደስ ተኝተህ ያደርክ እራሱ አትመስልም። ተኝቼ እኮ አላደርኩም፣ ስራ ነው ያደርኩት። እኮ እናቴ አይገባኝም የስራ ነገር። አይገባሽም ማለት እዚህ ጋር ሳድር ነው የሚገባሽ። እንዴት ነው በእናትሽ አዳር ብቻሽን አሳደርኩሽ አይደል? ወይኔ ይደብራል በጣም። ይደብራል። ያው እንግዲህ ይቅርታ አድርግልኝ። እሺ የስራ ጉዳይ ነው። በዚህ ቦታ ግን እንደዚህ ይሻላል ማለት እንዴ? እኔ መልመዳችሁ ደግሞ አይነው ምን ላድርግልሽ ነው? ስራ ስለሆነ እኮ እንዴት አድርግ። እኔም እኮ ትናፍቂኛለሽ። እኔ እኮ ካንቺ ተለይቶ ማድር እኮ ሞት ይባላልሽ። ለዚህ ከኔ ታፋጭ ደግሞ እንዴት ነው በእናትሽ? ሰርፕራይዝ ነው። እሺ ምን ይመስላል? እንዴ ምን ሊሆን ይችላል? በቃ እሺ ተባለ ማለት ነው። ስለዚህ ተገኘ ብሎ ማለት ነው። አታበሉኛ። እሺ ስንት የፈለጋችሁትን ያልሰድ ብለዋል። ያብርሽ ነው እንዴ ቆንጆ። በቃ ከዚህ በኋላ ላሎ ማለት ነው። ያው ታዲያ
ፈልገውልሽ እንደሆነ ብቻ ያማምሩ ወንዶች መንታዎች እኔ ደግሞ ይኸውልሽ የሚያማምሩ ሴቶች ሴት አትፈልግማ። ማመናቸው እንዳንተ አይነት ወንድ ነው ፈልገው እንዴ ለምን ሴት እንደምፈልግ ለማጠይቅ ስማቆ ፈልግ በቃ አንቺን ባንቺ ውስጥ ማየት ስለምፈልግ ገባሻ? ስለዚህ ሴት ልጆች ነው እንዲጠራ ይፈልግ። ለማንኛውም በፈለከው ጊዜ ሄጄ ብር ማምጣት እችላለሁ። ስለዚህ በቃ ልጃችን ደግሞ ከዛሬ ጀምሮ እንግዲህ ፈጣሪ ከፈቀደ ዋና ነጥብ እሱ ነው። ምን እኮ ልጅ ሳልወድ ቀርቼ አይደለም እኮ ልጅ በጣም ነው የምወደው። እኔማ እጠራጠራለሁ እንደምትወዱ እጠራጠራለሁ። ነው እንደምወድ ነው አንተ ራስህ ልጅ ሆነህ ያደግኩት ላይ ነው። ምኑን ያደግኩ ነው የሚመስልሽ? አዛውንት እንደዚህ አረገኝ። ቆይ ግን አንቺን በምን ቀን የሰጠኝ? ሰኞ ቀን ነበረ። የእሑድና የቅዳሜ የእረፍት ቀኖች አልፈው ከዛ ሰዎቹ ለስራ ጠረፍ ሲሉ እኔም ለስራ ስጠደፍ አንቺ የማይረባ ታክሲ እኮ የማይረባ ታክሲ። እንዴት ነው አንቺ ያን ቅርብ ታክሲ ሄድሽ? ራይድ ታዘውትሪ እንደነበር ነገርሽ። በቃ እና አንዳንዴ ትላለች ትታዘዝ እንደዚህ ነው አስበሽ መሰለኝ። ግን ምንድን ነው የማስበው? አይዛው አንተ ሴት ላይ ያለ ተቋም ይለያል። ስልክሽም በቦሌ ታስደውኝ ምናምን ብለህ ስልኬን ወሰድክ። ታስታውሻለሽ? እንዴት ነው የማላስታውሰው? ባለውለታዬን ቀን ቫለንታይን አልሽው? ባለውለታዬን እኮ ቫለንታይን አልሽው ስለኝ እኮ ሌላ ታሪክ ፈጠረች። ቫለንታይንማ የአሁኑ ቫለንታይን እንዴት እንደሚከበር እንዴት ነው እባክሽ የምታከብሪው? ቆንጆ ነው እንዲከበር ፈልጋለሁ። እኔ ግን ከማረሳቸው የህይወት ትዝታዎች ውስጥ የመጀመሪያዋ ቀን ያቺ ቀን ነች። ያቺ ሰኞ ቀን ከጠዋቱ 3 ሰዓት ታክሲ ጠፍቶ ግርግር፣ በዛ ላይ ሰልፉ ተደባድበን ምናምን ታክሲ። በነገርሽ ላይ ይኸውልሽ ያኔ ሆን ብዬ ነው ነገሩን የተጠቀምኩት። አንቺ እኮ የሆነ ታክሲ ተጋፍተሽ ገፍተው መለሱሽን የገብቼ ነበር መልሽ ታክሲ ውስጥ። ከዛ ሁለተኛው ታክሲ ስትገቢ አብሬ በቃ ይሄን ጎርቾ ሄደሽ እንዴት ነው ያልነገርከኝ ታዲያ? እንዴት ንገርሽ? በዚህ ቀን ብነግርሽ ይሻላል። ልጃችን በምናስብበት ቀን፣ ለመውለድ በምንወስንበት ቀን፣ ስራ በምንጀምርበት ቀን ቅጥምጥሞሽ ነው ብዬ ነው እስካሁን ያልነገርኩሽ የኔ ወድ ሚስት፣ የዛሬዋ ፍቅረኛዬ፣ የነገዋ ሚስቲ፣ የልጆች እናት። ስለዚህ ያችን ቀን በእንደዚህ አይነት ሁኔታ ነው የማስታውሰው። እናልሽ አለሜ፣ እንዴት ነሽ ሔዋኔ? እኔ እንኳን ደህና ነኝ። ስጠብቅሽ አደር በፍቅርሽ አንተ ነገር ጊዜ አዲስ ነው የምትሆንብኝ። አዎ ደግሞ ማታ እኮ ነው የሆነ ነገር በቃ እንደፍቃልሽኝ ማታ ላይ ተኝቼ እኔ ደክሞኝ ነው እንደዚህኛው ብዬ እንደዚህ ገልበጥ ስል የለችም የኔ ፍቅር ካጠገብ የለችም። ከዛ ምን አልኩት መሰለሽ ለፈጣሪ እሷ በምናቤ መጣች እና ተነስ ውዴ እንዝናና ምሽ ትለኛለች። በሚያምረው ጎዳና እንደ ጅዋጅቡ ፍቅር ሲወጅበን ሳላየው ካመሽ ውዴ ተነስ ውዴ ውሰደኝ ዳንኪራ ከቤት ተዘሬ ጎዳና ለለብራ ያወሬን ኮታለች። ከዛ ምን ነው የስነቃ እሷ የለችም ላዝናናት ስነሳ የለችም መስክረው ሰራት ምናምን ካልጋ ላይ ተዘሬ ጎዳና ለለብራ ምናምን ያው ታባብልኝ። ከዛ እሺ ፍቅር ያው ለመስካይለት ጎዳና ላይ ከምትሄድ ስካይላይት ለምን አልወስድሽ እንዴ ብድግ ስል በህልሜ ነው ሲያስጠላ። እባክሽ በህልሜ መጥተሻል እንዴ ግጥም የምትገጥሚው እንዴ? አስበሽው ተነስ ወደ ተነስ እንዝናና መሽ በሚያምረው ጎዳና እንደ ጅዋጅቡ የፍቅር ሲወጅ በምሳሌ አውቃ መሽ ተነስ ወደ ተነስ ሰሪኝ ዳንኪራ ከቤት ተዘሬ ጎዳና ለለብራ ካንተ ጋር አስሆን ምን አይነት ምታት ነው የሚሰማኝ ወደ በሰው ተከብዬ ሰው የማይታየኝ አንተ ነው መንገድ እያልሽኝ ነው። ሰው ወይ ነው አልገባኝም። አንቺዎች ግን ብቻ ላወራልካ አስቃ የምር ያንቺ ናቸው እነዚህ ቃላቶች። ከዛ እንግዲህ ከዛ ታውቂ የማንተን ነገር ለማለት ታውቃለህ። አንቺማ ግጥም ላይ ቆብዛለሽ። ግን ዛሬ እንዴት ነው የተገለጸላት? ጥበብ ተገለጸች ለፍቅር ጥበብ ተገለጸችላት። አቀፌ ላዝናናሽ ስነሳ
ኧረ እንደ ፍራሽን በኖረው እኮ ሜዳ ላይ ተኝቻለሁ እዛ የጥበቃ ስራ ውስጥ። ስለዚህ አሁን በቃ የወልድ መቆጣጠሪያ አናስቆም። የምሬን ነው። እየቀለድኩ አይደለም። ቀየሙች። ስለዚህ አትንሽማ ቀብሽና በደንብ ስምሽ በቃ ልብስ ቀይሪ። ቶሎ ማነው? አቤት። በክርስቶስ ስም እንዴ! አንቺ እንዴ! እሷ እኮ ይገባኛል። ግን ሞታለች ተብሎ እንደምታስቢ እንደሞተች እንደምታስቢ አውቃለሁ። ግን አሁን ቁጭ ማለት ያለበት ሰዓት ነው። አንቺ ነሽ? የእውነት አንቺ ነሽ? ለማመን ሞክሪ። እሷ እኮ ሞታለች እኮ። ባለቤቷ ሞታለች ብሎሻል። ቤተሰቦቿም እንደሞቱ እና አንቺ ጋር እንዳለ አውቃለሁ። ምንድን ነው የምታወሪው? እኔ በዓይኔ አይቼ የለ እንደ ቀብርሽ ላይ መጥቼ የለ እንደ ምን ሆነሽ ነው? እንዴማ ገሉኛል። ሲጀመር ገሉኛል። እንደሞተች ብሎሽ ነበረ፣ ግን እንደዛ አይደለም። በህልሜ አይደለም። እባክሽ ታረጋጊና ቁጭ ነው ያለው። እባክሽ እያንዳንዱ ነገር ይገባል። የሚሰማሽ ነገርም ይሰማል። እንዴ ወይኔ ነገር ማመን አልቻልኩም። ይሄ ጨካኝ ደግሞ ከአንቺ ጋር መሆን ጀምሮ ነው ጭራሽ ሊያገናኝቻችሁ ነው እንዴ? አይደለም። ቆይ እሱን ታይሆን አንቺ ሙተሽ ወይ እንዴ? እኔ በዓይኔ አይቼ ቀብር እንደ መጥቼ